የዓለም ዋንጫ ካናዳ መድረሱ እንዳስደሰታቸው የካናዳው ጠቅላይ ሚኒስትር ስለማስታወቃቸው፣ ካሊፎርኒያ የአስቸኳይ ጊዜ አዋጅ ስለማወጇ፣ ነጩ ቤተ መንግሥት ላይ በተሰነዘረ መሳሪያ ጥቃት የተጠረጠረ ግለሰብ ማንነት ይፋ ስለመደረጉ፣ በደቡብ አፍሪካ ዜጎችን ሲያሰቃዩ የነበሩ በቁጥጥር ስር ስለመዋላቸው፣ ጠቅላይ ሚኒስትር ስታርመር በፍርድ ውሳኔው መከፋታቸውን ስለመናገራቸው፣ የኬንያ ባለሙያዎች ስደት ስጋት ስለመፍጠሩ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። የዓለም ዋንጫ ካናዳ መድረሱ እንዳስደሰታቸው የካናዳው ጠቅላይ ሚኒስትር አስታውቀዋል። ከሁለት ሳምንታት በኋላ የሚጀምረው 23ኛው የዓለም እግር ኳስ ዋንጫ ጨዋታዎችን ለማስተናገድ ከተሰናዱ 3 አገራት አንዷ የሆነችው ካናዳ የውድድሩ አሸናፊ ቡድን የሚሸለመው ዋንጫ ካናዳ መድረሱን በተመለከተ የካናዳው ጠቅላይ ሚኒስትር ማርክ ካርኔ የእንኳን ደስ ያላችሁ መልእክት አስተላልፈዋል። በእግር ኳስ ተጫዋቾችና ደጋፊዎች ዘንድ ሁሉ ተወዳጅ የሆነው ይህ ዋንጫ ካናዳ ኦታዋ ሲደርስ አቀባበል አድርጌያለሁ ያሉት ጠቅላይ ሚኒስትር ማርክ ካርኔ ዋንጫውን ይዘው ባጋሩት መልእክት ውድድሩ ሊጀምር የቀሩት ጥቂት ቀናት ብቻ እንደሆኑ አውስተዋል። ከዚሁ ከካናዳ ዜና ሳንወጣ አንዲት ነፍሰ ጡር በመተላለፊያ ድልድይ ላይ ልጅ መገላገሏ ተሰምቷል። በካናዳ ኒው ብረንዝዊክ ከተማ በሚገኝ ሆስፒታል ብታቀናም በአዋላጅ እጥረት ምክንያት አገልግሎት ማግኘት ያልቻለችው ማሪያ ጃክሰን የተባለች ሴት ልጇን ለመገላገል ወደ አቅራቢያ ከተማ ስታቀና ሳለ ምጥ አፋፍሟት በትራንስ ካናዳ ጎዳና ላይ መኪና ውስጥ በሰላም ልጅ መታቀፏ ተነግረዋል። ከአንድ ሰዓት ጉዞ በኋላ ልጃችንን ስትወልድ የቆዳ ቀለሙ ሰማያዊ በመሆኑ ተረብሸን ነበር ያለው የወላዷ ሴት ባል ሁኔታው አስፈሪ ነበር ሲልም ተደምጧል። በካናዳ መሰል ሁናቴ እየተደጋገመ መምጣቱን የጠቆሙት ባለሙያዎች የከፋ አደጋ ከመድረሱ በፊት ክስተቱን ለመቆጣጠር ፖለቲከኞችና የሕክምና ባለሙያዎች እንዲተባበሩ ጥሪያቸውን አቀርበዋል። ካሊፎርኒያ የአስቸኳይ ጊዜ አዋጅ ማወጇ ተሰምቷል። የአሜሪካዋ ካሊፎርኒያ ግዛት ገዢ ጋቨን ኒውሰም ኦሬንጅ ካውንቲ በተባለ አካባቢ በመቀነባበሪያ ፋብሪካ ውስጥ አደገኛ የኬሚካል ፍሳሽ ከተከሰተ በኋላ የአስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። ከ26500 ሊትር በላይ ከሚይዘው ታንከር ኬሚካል እየፈሰሰ መሆኑን የተነገረው ይህ ኬሚካል በቀላሉ የሚተንና በጣም የሚቀጣጠል ፕላስቲክ ለማምረት የሚያገለግል ነው። የአካባቢው ባለስልጣናት ለጥንቃቄ በሚል በሺህ የሚቆጠሩ ሰዎች ቤታቸውን ለቀው እንዲወጡ አሳስበዋል። ቅዳሜ ዕለት ባለስልጣናቱ ከዚህ ቀደም ይታሰብ ከነበረው በላይ ታንከር ውስጥ ያለው ሙቀት ከፍ እንዳለና ሙቀቱ መጨመሩን እንደተባባሰ አስታውቀዋል። የኦሬንጅ ካውንቲ የእሳት አደጋ ባለስልጣን ክሬግ ኮቪ እንደገለጹት 2 አማራጮችን የከተማ አስተዳደሩ አስቧል። ይህም ታንከሩ ተበትኖ ይፈሳል ወይስ ይፈነዳል የሚል መሆኑ ገልጸዋል። ታንከሩ ለምን ስራው እንደተስተጓጎለና ምርመራ የተካሄደ ሲሆን የአደጋ ጊዜ ሰራተኞች ሙቀቱን ለመቆጣጠር ታንከሩን ውሃ እየረጩበት እንደሆነ ተነግሯል። ባለስልጣናት አንድ የማይሰራ ቫልቭ ተጨማሪ ችግር እንደደቀነባቸውን ያስታወቁት ቅዳሜ ዕለት የሰዓት አደጋ ኃላፊ ኮቪ የተጎዳው ታንከር ሙቀት 32 ዲግሪ ሴንቲግሬድ ደርሶ እንደነበርና በየሰዓቱ 1 ዲግሪ እየጨመረ መምጣቱን ተናግረዋል። አርብ ምሽት የሙቀት መጠኑ በድሮን ተለክቶ 16 ዲግሪ ድረስ እንደቀነሰ ተነግሮ የነበረ ቢሆንም ሆኖም የአደጋ ጊዜ ሰራተኞች ወደ ታንኩ ቀርበው መጠኑን ሲያነቡ ውስጣዊ ሙቀቱ ከፍ ብሎ እንደነበር መመልከታቸውን ኃላፊው እንደተናገሩ የዘገበው ቢቢሲ ነው። በነጩ ቤተ መንግሥት ላይ በተሰነዘረ የመሳሪያ ጥቃት የተጠረጠረ ግለሰብ ማንነት ይፋ ተደርጓል። በአሜሪካ ዋሽንግቶን ዲሲ ፔንሰልቫኒያ አደባባይ 17ኛው ጎዳና ቅዳሜ አመሻሽ ከሻንጣ ውስጥ ጠመንጃውን አውጥቶ በነጩ ቤተ መንግሥት ጥበቃዎች ላይ አሩር የተኮሰው ግለሰብ ስሙ ናሲር ቤስት የተባለ የሜሪላንድ ከተማ ነዋሪ እንደሆነ ተነግረዋል። በመሳሪያ ተኩስ ልውውጡ በጸጥታ ኃይሎች ተመቶ የወደቀው ወጣት ቀደም ሲል ኢየሱስ ክርስቶስ ነኝ፣ ልታስሩኝ፣ ሊሰቃየው ይገባል እያለ ከጸጥታ አስከባሪዎች ጋር ይመላለስ እንደነበር ያመለከተው የመገናኛ ብዙሃን ዘገባ የከረመ የአእምሮ መናወጥ ችግር ያደረበት ግለሰብ እንደነበረም አመልክቷል። በነጩ ቤተ መንግሥት ይሄው ወጣት በከፈተው የመሳሪያ ተኩስ አንድ ተጉመላላሽ ሰው ሲጎዳ ፕሬዝዳንቱ ዶናልድ ትራምፕ መሆኑ የቤተ መንግስቱ የጸጥታ አስከባሪዎች ጉዳት ሳያገኛቸው እንደቀረ ታውቋል። ከዚህ በስተቀር የተጎዱ ሰዎችን በተመለከተ የተነገረ ነገር የለም። በጥቂት ወራት ውስጥ ተደጋጋሚ የግድያ ሙከራ የተሰነዘረባቸው ፕሬዝዳንት ዶናልድ ትራምፕ ይህኛውን ክስተት አስመልክቶ በሰነዘሩት አስተያየት ግለሰቡን የአሜሪካን ማንነት ለመናድ የጣረ
ካሉት በኋላ የነጩ ቤተ መንግስት ሰላማዊነት በጽኑ ሊረጋገጥ ይገባል፣ የጸጥታ አስከባሪዎችም ቁጥጥር ሊጠናከር ይገባዋል ማለታቸው ተሰምቷል። በደቡብ አፍሪካ ዜጎችን ሲያሰቃዩ የነበሩ በቁጥጥር ስር መዋላቸው ተነግሯል። በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያን በአንድ ክፍል ውስጥ ዘግተው ተሰቃይተው ሲገኙ 2 ኢትዮጵያውያን ከዚሁ ጋር በተያያዘ ተጠርጥረው በቁጥጥር ስር መዋላቸውን የግዛቲቱ ፖሊስ አስታውቋል። ጂያኒ በተሰኘው አካባቢ ነዋሪ የሆነው ኢትዮጵያዊ ወንድሙን ያገቱ ግለሰቦች እየደወሉ የማስለቀቂያ ገንዘብ እንደጠየቁት ማመልከቱን ተከትሎ የሊምፖፖ የተደራጁ ወንጀሎች መከላከል ቡድን ሌvuቡ በተሰኘው አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ማድረጉን በዜናው ተመላክቷል። በተደረገው ፍተሻ ዕድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በቤት ውስጥ ተቆልፎባቸው መገኘታቸውን የጠቆመው ፖሊስ ሰዎቹ ልብሳቸው ተገፎ በቂ ምግብ ሳያገኙ በተጨማሪም በአስከፊ ሁኔታ እየተደበደቡ 12 ቀናት ያህል ታስረው እንደቆዩ አመልክቷል። ወንጀሉን በመፈጸም የተጠርጥረው በቁጥጥር ስር የዋሉት 2 ግለሰቦች የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻልቱ ሜቦ ኢትዮጵያውያን መሆናቸውን በተጨማሪም በደቡብ አፍሪካ በሕገ ወጥነት የተፈረጁ ሲጋራዎች፣ በተለያዩ ሞባይሎችና ከፍተኛ ገንዘብ በቁጥጥር ስር እንደዋለ የከተማይቱ ፖሊስ አመልክቷል። በዚህም መሰረት በሰው ማገት፣ በሕገ ወጥ ሲጋራ ዝውውርና በገንዘብ ስወራ ወንጀል ክስ የቀረበባቸው ተጠርጣሪዎች በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ እንደሚገኙ ያስታወቀው ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸው ሌሎች ተጨማሪ 2 ተጠርጣሪዎችን እየፈለገ እንደሆነም ጠቅሷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኛ ጠል ደቡብ አፍሪካውያን ከሚያደርሱባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ እስር ቤት ጭምር ያሉ ኢትዮጵያውያን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱና እንደሚያዘርፉቸው እዛው ነዋሪ የሆኑ ኢትዮጵያውያን ተናግረው እንደነበር ይታወሳል። ጠቅላይ ሚኒስትር ስታርመር በፍርድ ውሳኔው መከፋታቸውን አስታውቀዋል። 2 ታዳጊ ሴቶችን የደፈሩ 3 ወንዶች ከቅጣት ነፃ መሆናቸው መዘገቡን ከሰሙ በኋላ ክፉኛ መደንገጣቸውን የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ተናግረዋል። በ2024 ህዳርና በጥር ወር 2025 በፎር ብሪጅ ሃምፕሻየር በ15ና 14 ዓመት ታዳጊ ሴቶች ላይ በተፈጸመ የአስገድዶ መድፈር ወንጀል ተጠርጥረው የተከሰሱት የ14ና 13 ዓመት ታዳጊ ወጣቶች ጉዳይ ላይ ውሳኔ የሰጡት ዳኛ ኒኮላስ ሮውላንድ በታዳጊዎቹ ላይ የእስር ቅጣት ለማስተላለፍ እቸገራለሁ በማለት በምትኩ የማህበረሰብ አገልግሎት እንዲያከናውኑ በታዳጊዎቹ ላይ መበየናቸው ይታወሳል። ይህንንም ተከትሎ ከተጎጂዎች አንዷ በሰጠችው አስተያየት የተላለፈው ውሳኔ ሌላ ጫና እንደፈጠረባት መናገሯን ያስነበበው ቢቢሲ የድርጊቱ ፈጻሚዎች የሰሩት ስራ ትክክል እንዳልሆነ እየታወቀ ልጆች ስለሆኑ በሚል ምክንያት ብቻ ከፍትህ እንዲያመልጡ የተደረገ ያህል ተሰምቶኛል ማለቷንም ጠቅሷል። ፍትህ የማይሰጥ ከሆነ ለረጅም ጊዜ ፍርድ ቤት መመላለሱ ጥቅም እንደሌለው ያሳየ ያለችው ውሳኔን የተቃወመችው ተጎጂዋ ወጣት እርሷም ሆነች ቤተሰቧ ውሳኔው ተቀይሮ አጥፊዎቹ ዘብጥያ ሲወርዱ ማየት እንደሚፈልጉ አስረድታለች። ታዳጊዋ ተጠቂ ከቢቢሲ ጋር ባደረገችው ቃለ ምልልስ ከተላለፈ በኋላ ኤክስ የወል ትስስር ገጻቸው ላይ ባሰፈሩት መልእክት ተበዳዮቹ ልጃገረዶቹ የያዙትን የጸና አቋም አድንቀው ፍርድ ቤቱ ያሳለፈውን ውሳኔ ግን ተችተዋል። ጠቅላይ ሚኒስትር ኬር ስታርመር እጅግ የሚያስደነግጥ ውሳኔ ተላልፏል ያሉት ጠቅላይ ሚኒስትሩ አቃቤ ሕግ ውሳኔውን ዳግም እንዲመለከተው መደረግ እንደሚገባው አመልክተዋል። በታዳጊዎቹ ጉዳይ ላይ በችሎቱ የተላለፈው ውሳኔ ለይግባኝ ሰሚ ችሎት ይቅረብ አይቅረብ በሚለው ላይ ለመወሰን የ28 ቀናት ጊዜ መሰጠቱ ተሰምቷል። ኬንያ የባለሙያዎች ስደት ስጋት እንደፈጠረባት ተመላክቷል። የኬንያ መንግስት በአገሪቱ በየጊዜው እየጨመረ የመጣውን የኃይል ፍላጎት ለማሟላት ከኢትዮጵያ የሚፈጸመውን የኤሌክትሪክ ኃይል ግዢ በእጥፍ ለማሳደግ ማቀዱ ተሰምቷል። አገሪቱ ከቀጣዩ ዓመት ህዳር ወር ጀምሮ በአሁኑ ወቅት ከኢትዮጵያ የምትገዛውን 200 ሜጋዋት የኤሌክትሪክ ኃይል ወደ 400 ሜጋዋት ከፍ ለማድረግ ማቀዷን ያመለከተው የዜናው ምንጭ፣ ይሁን እንጂ መስመሩን የሚያስተካክሉና የሚጠግኑ ባለሙያዎች ስራቸውን እየለቀቁ ከሀገር እየወጡ በመሆኑ የኤሌክትሪክ ኃይል ማስተላለፊያ አስተዳደር ላይ እክል እንደፈጠረ የኬንያ ምክር ቤት አባላት ገልጸዋል። በኬንያ የኤሌክትሪክ መስመር እንዲያስተካክሉ የሰለጠኑና በስራ ላይ ከነበሩ 18 ሰራተኞች መካከል ባለፉት 3 ዓመታት ውስጥ ብቻ 7 ወደ አውሮፓ መሰደዳቸውን ያመለከቱት የምክር ቤቱ አባላት እነዚህ በሀገሪቱ ከፍተኛ ገንዘብ የወጣባቸው ባለሙያዎች
በዚህ መልኩ ከአገር መሰደዳቸው አሳዛኝ ክስተት ነው ብለዋል። ባለሙያዎቹ ስራቸውን እየለቀቁ ያሉት በክፍያ ማነስ ምክንያት እንደሆነ የጠቀሰው የዜና ምንጭ ክስተቱ የአገሪቱን የቴክኒክ ችግሮች የመቆጣጠርና የማስተዳደር አቅምን እያዳከመ እንደሚገኝ አመልክቷል። ባንኩ የኤልሲ አገልግሎት ክፍያን ከዓለም አቀፍ አሰራር ጋር ሊያጣጥም መሆኑ ተሰምቷል። የኢትዮጵያ ብሔራዊ ባንክ በአገሪቱ የገቢና ወጪ ንግድ እንቅስቃሴ ላይ የሚታየውን የወጪ ጫና ለመቀነስና የንግድ ፋይናንስ ስርዓቱን ለማጠናከር የብድር ሰነድ ወይም የኤልሲ አገልግሎት ክፍያዎችን ከዓለም አቀፍ የዋጋ ተመን አሰራር ጋር የሚያጣጥም አዲስ መመሪያ ይፋ ማድረጉን ካፒታል ዘግቧል። ማዕከላዊ ባንኩ ባወጣው መግለጫ መሰረት የንግድ ባንኮች ከኤልሲ ጋር የተያያዙ የአገልግሎት ክፍያና ታሪፎችን ቀደም ሲል ከተቀመጠው ከፍተኛ ጣሪያ ሳይሻገሩ በዓመታዊና በተመጣጣኝ ስሌት ላይ በመመስረት አንድ ወጥ እንዲያደርጉ ታዟል። ይህ የጋራ ስሌት አሰራር የባንኮችን የክፍያ ታሪፍ ግልጽና ተወዳዳሪ ለማድረግ ያለመ መሆኑ ተነግሯል። አገልግሎቱ ክፍያ ማስተካከያ በአገሪቱ የወጪና ገቢ ንግድ ዘርፍ ላይ የተሰማሩ ነጋዴዎችን ወጪ በከፍተኛ ሁኔታ እንደሚቀንስም ነው የተገለጸው። የክፍያ ተመኑ ከዓለም አቀፍ አሰራር ጋር መጣጣሙ የኢትዮጵያን የንግድ ፋይናንስ ተአማኒነት ከመጨመሩም በላይ አገሪቱ ከሐምሌ 2016 ጀምሮ ተግባራዊ እያደረገች ያለውን በገበያ ላይ የተመሰረተ የውጭ ምንዛሬ ሪፎርም ስኬታማ ለማድረግ ትልቅ እገዛ ይኖረዋል ተብሏል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!